አሮራ ደራሲ ዘሪሁን ገመቹ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 8። መንግስቱ ትዕግስትን ከጎኑ እንዳደረገ መኪናዋን በደመነፍስ እየነዳ በሰንዳፋ መስመር ከከተማ ወጣ። ትዕግስትም ስለደነዘዘች ምንም አላለችው። ልክ ሰንዳፋ ሊደርስ 1 ኪሎ ሜትር ያህል ሲቀራቸው ወደ ግራ ታጠፈና መኪናዋን ከአስፓልት አወጣት። ሜዳውን እየተነጠቀ 500 ሜትር ያህል ከነዳ በኋላ አቆመ። ሞተሩን አጠፋና ወረደ። ትዕግስትም ተከትላ ወረደች። አረንጓዴ ሳር የለበሰው ሜዳ ላይ ቁጭ አለ። እሷም 1 ሜትር ራቅ አለችና ከፊት ለፊቱ ቁጭ አለች። ከጃኬት ኪሱ ውስጥ ፎቶ አወጣና አትኩሮ ማየት ጀመረ። ፎቶ የአሮራ ነው። ይህ የሷ ፎቶ እስር ቤትም አብሮት የነበረ ፎቶ ነው። ይህ ከእስር ቤት ከመጣም ከ2 ዓመት በኋላም ከሱ ጋር አለ። ፎቶውን በአዲስና በቅርብ በተነሳቸው ዘመናዊ ሽቅርቅር ፎቶ መቀየር አልፈለገም። ስሜቱ ድፍረስረስ አለበት። ሟች ዘመዶች ሁሉ በምዕናብ ተደረደሩበት። እናትና አባቱን አፈቁት። እንባው ፈንቅሎ ተዘረገፈ። ጭንቅላቱን ይዞ በመንሰቅሰቅ አለቀሰ። ትዕግስት ወደሱ ተጠግታ አቅፋው አብራው ታለቅስ ጀመር። የተወሰነ መረጋጋት ላይ ለመድረስ ከ30 ደቂቃ በላይ ፈጀባቸው። ድንገት ምን ታስቢያለሽ ሲል ጠየቃት። ስለምኑ? ስለ አሮራ ነዋ። የገደላት ይመስልሻል? አንገቷን አቀርቅራ ዝም አለችው። በውስጧ እንደገደላት እያሰበች ያለችው ግን እንዴት ብላ አው የገደላት ይመስለኛል ልትለው ትችላለች? ከባድ ነው። ግን ምን አይነት ጭካኔ ቢኖረው ነው የሷ ገላ ላይ ጉላት የሚያደርሰው? ምንስ ብትበድለው እንኳን ግድያ ጥፊ ይገባታል። ሰው እንዴት የገዛ ልጅ ላይ እንዲህ ያደርጋል? ልጅ ሳትሆን የእንጀራ ልጅ አስተካከለችው። ያው ነው። ይህች ልጅ እኮ ወላጅ አባቷን አታውቅም። ከህፃንነቷ ጀምሮ ያሳደጋት እሱ ነው፣ አባቷ ነው። ስለ አሮራና ስለ አባቷ ግርማ ጾታዊ ግንኙነት የምታውቀውን ሁሉ ልትነግረው ፈለገች። ግን የሚፈጠረውን ገመተችና ዝግነን ብሏት ለጊዜውም ቢሆን መለሰው አጠችው። በዚህ መሰበር ላይ ሌላ መሰበር መቋቋም አይችልም ብላ አሰበች። አሁን ምን እናድርግ? ለፖሊስ ሪፖርት እናድርግ የሚል ጥያቄ ያቀረበችለት። ከሱ መልስ ስትጠብቅ ስልኳ ጮኸ። ከኪሷ ወጣችና አየችው። ወይኔ ጉዴ፣ እሱ ነው። እራት ሊጋብዘኝ ቀጠሮ ነበረን። አንቺዋ አላት። አንስቼውስ ምን እለዋለሁ? በቃ ታገኘዋለሽ። ቀርበን እኮ የተሻለ መረጃ ማግኘት የምንችለው። እነሱ ከመስማማታቸው በፊት ስልኩ ተቋረጠ። እንዴት አድርጌ ከገዳይ ጋር እራት እበላለሁ? ዘገነናት። እረ በፈጣሪ እንደዛ አላደርግም። ይልቅ አሁን ለፖሊስ እናመልክትና እነሱ ያደረጉትን ያድርጉ። አይሆንም፣ ፖሊስ እዚህ ውስጥ አይገባም። አሁን ካንቺ የምፈልገው በትክክል እንደገደላት የሚያረጋግጥልኝ እንኳን መረጃ እስክታገኝልኝ ብቻ ነው። ከዛ እባክህ ግደለኝ እያለ እስኪማዘነኝ ድረስ ቀስ በቀስ እያንዳንዱ የሰውነቱን አካል በየተራ እየገነጠልኩ ለውሻ በማብላት ነው የሚጨርሰው። ደውይለትና አሁን 12:20 ነው። 1 ሰዓት ተኩል ላይ ቅጠሪው። ከፍራቿ ሳትወጣ ደወለችለትና በሚንቀጠቀጥና በሚርገበገብ ድምፅ ታወራው ጀመር። ሄሎ፣ አንቺ እንደዚህ ይደረጋል? ምን አረኩ? እራት እንብላ ተባብለን ትልቅ ቀጠሮ ሰርዤ እቤት ብመጣ የለሽም። ስልክ ብደውል አታነሽም። ጋሽ ግርማ በጣም ይቅርታ፣ አንድ ጓደኛዬ ታማ ሆስፒታል ገባሽ ብለው ሲደውሉልኝ ደንግጬ ወደ ሆስፒታል ሄድኩ። ወይ የት ሆስፒታል? ምኒልክ። በቃ እመጣልሻለሁ። ደነገጠች። እራት ትምጣ? አሁን እኮ ወታ ወደ ቤት እየወሰድናት ነው። እራት የምንበላበትን ቦታ ንገረኝና እስከ 1 ተኩል ደርሳለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። በቃ እሺ፣ በናፍቆት ጠብቅሻለሁ። እሺ ቻው። ስልኩ ተዘጋ። በፈጣሪ አሁን ከዚህ ከገዳይ ፊት ቁጭ ብዬ እንዴት ነው ምግብ የሚዋጥልኝ? ጭንቅላቷን ይዛ ከግራ ወደ ቀኝ እያተዟዟረች ተነጫነጨች። ለኔም ለአሮራም ስትይ ታደርጊዋለሽ። ቤተነሽ እንሂድ።
አለና መኪናው ውስጥ ይዟት ገባ። ሞተሩን ከማስነሳት በፊት ከኪሱ ቼክ አወጣና 200,000 ብር የትዕግስትን ስም ጽፎበት ፈረመና ቀበላት። ደንግጣ ምንድነው ከሰውየው ጋር እንደተኛ እየከፈልከኝ እንዳይሆን አለችው። በንዴት አይኖቿን አጉረጥርጣ በፍጹም የምታደርገውን እያደረግሽ ያለውን የጓደኝነታችን እንደሆነ አውቃለሁ። ለዛም ትልቅ ክብር አለኝ። ግን ማወቅ ያለብሽ አሁን ከሰውየው ጋር ጦርነት ውስጥ ልንገባ ነው። ምን እንደሚፈጠር አናውቅም። ማን ቀድሞ እንደሚወድቅም መገመት ከባድ ነው። የመኪናው ሞተር አስነሳና ወደ አስፋልቱ አስገብቶ የመልስ ጉዞ ጀመሩ። እና ምን እያልከኝ ነው? ብሩ እኮ ብዙ ነው። እኔ የሆነ ነገር ከሆንኩ ሰውየው የእጅን እንዲያገኝ ለማድረግ ትንሽም ቢሆን የምትንቀሳቀሽበት ብር ያስፈልግሻል። ለዛ ብዬ በፍጹም አንተ ምንም መሆን የለብህም አለችው በመንዘርዘር። መሆን ያለበት ነገር እንዳይሆን ማስቀረት አንችልም። ህይወት ልክ እንደ ፊልም ስክሪፕት ናት። እዛ ስክሪፕት ላይ አፍቃሪና ተፈቃሪዎች አሉ፣ ገዳይና ተገዳይ፣ አለቃና መንዝር፣ ክፉና ደግ፣ ምጡቅና ደደብ፣ ባለጌና ቁጥብ። በእነዚህ ሁሉ የተዋቀረ ብዙ ቅንጭብጫቢ ታሪኮች የታጨቁበት አንድ ወጥ ታሪክ አለ። ታዲያ ይህን እንዲያዘጋጅ የተሰጠው ዳይሬክተሩ ብዙ ተዋናዮችን ይሰበስብና አንተ አፍቃሪ ሁን፣ አንቺ ደግሞ ተፈቃሪ፣ አንተ ትገድላለህ፣ አንተ ደግሞ ትገደላለህ፣ አንተ የደደቡን ካራክተር ትጫወታለህ፣ አንተ ደግሞ ጂኒየስ ትሆናለህ እያለ ይደለድላል። በዛ መሰረት ሁሉም የተሰጠውን ገጸ ባህሪ በብቃት ለመጫወት ጠንክሮ ይለማመዳል። ብቻውንም ሆነ ከሌላው ጋር ባለው መስተጋብር የተሰጠውን ባህሪ ቦታ ለማግኘትና ሚናውን በታማኝነት ለማወጣት በሙሉ አቅም ይጥራል። ህይወትም ልክ እንደዚሁ ነው። ለእያንዳንዳችን የምንጫወተውን የተለየ አይነት ሮል ሰጥታናለች። ልዩነቱ የስክሪፕቱ ተጽፎ አይሰጠንም፣ በተፈጥሮ አእምራችን ውስጥ የሚቀመጥ ነው። እናም የተሰጠን ሚና ደግሞ የእውነት እንጫወታለን። አፍቃሪው ከልብ በነፍሱ ጭምር ያፈቅራል። ከዳተኛው ቀሽም ምክንያት ፈልጎ ይከዳል። የሚገለው ወይ በሽጉጥ ግንባር በርቅሶ ወይ ደግሞ በሳንጃ አንገት ቀንጥሶ ይገድላል። ሁላችንም የተሰጠን ህይወት ነው የምንኖረው። ለተገዳይነት ተፈጥሮ ገዳይ ለመሆን መጋጋጥ ከተፈጥሮዊ ሚና ማፈንገጥ ነው። እና አሁን አንቺ ሚናሽን ተውጪ፣ እኔም ሚናዬን እወጣለሁ። የሚሞተው ይሞታል፣ ገዳዩም ይገደላል አላት። በዚህ ጊዜ አቶ ግርማ እንዲገናኙ የላከላትን አድራሻ ጋር ደርሰው ስለነበረ መኪናዋን ቦታ ሲይዞ አቆማት። በቃ እሺ ስልክህ እንዳትዘጋ አለችው። አልዘጋም፣ እና ደግሞ እዚህ አካባቢ ነው የምጠብቅሽ። ከቻልሽ በደንብ አስክሪውና ይዘሽ ውደሪ። አንዳንድ ሰው በስካርና በወሲብ ጡዘት ላይ እውነቱን የመለፍለፍ አመል አለው። እና ምንም ነገር ከፈለግሽ ወይ ደውይልኝ፣ ካልተመቸሽም ሜሴጅ ላክልኝ አላት። እውነቱ ላይ ለመድረስ የተቻለኝን አድርጋለሁ አለችና ከመኪናው ወረደች። እያያት አስፋልቱን ተሻግራ አቶ ግርማ ወደሚጠብቃት ሆቴል ገባች። በየደቂቃው በሚሊዮን የሚሆኑ የሰውነታችን ሴሎች ሞተው በሚሊዮን የሚሆኑ አዳዲስ ሴሎች ይፈጠራሉ። ያ ማለት በየቀኑ ጥቂት በጥቂት እያረጀን እንፈርሳለን። በየቀኑ ደግሞ ጥቂት በጥቂት እየታደስን እየተወለድን እንመጣለን። አሮራ ግን አሁን እየተሰማት ያለው ፈጽሞ መታደስ አይደለም። እንደውም ፈርሶ መበተን የጀመረ ያለፈ ስርዓት ባረጀ ርዕየት ሳቢያ ያስገነባው ሀልት እንደሆነች አይነት ስሜት ነው እየተሰማት ያለው። እንዴት ግን በ22 ዓመቴ እንደዚህ አረጀው? እንዴት በዚህ እድሜ በእንደዚህ አይነት መንገድ በሰው ተጠልፌ ለመታልና ለመክሰም ተዘጋጀው? በብረት ፍርግርግ በተሰራ የመስታወት መስኮት አጠገብ ባለው ወንበር ተቀምጣ አይኗን ግቢ ውስጥ ባሉ አረንጓዴ ተክሎች፣ አበቦች አማትራ መልስ የሌላቸው ጥያቄዎችን ራሷን በመጠየቅ እየተብሰለሰለች ነው። ጋርዶቹ አሁንም በራፉ ላይ ተከተረው እየጠበቋት ነው። አሮራ ውጭውን ናፍቋታል። መድረክ ላይ እየተወዛወዙ መስፈን ናፍቋታል። የመንግስቱ ልብን የሚያቀልጡ ውስጥን የሚያሞቁ ውብ የፍቅር ሜሴጆችን ማንበብ በጣም ናፍቋታል። ከዚህ ሁሉ ጥንቅጥ ራሷን የምታወጣበትና ነፃ ሰው የምትሆንበት ቀን ናፍቋታል። በራፉ ተከፈተ። ምንም አልፈልግም፣ ውጡልኝ
እይታዋን ከመስኮቷ ወደ ውስጥ ሳትመልስ አንቧረቀች። ወደ ውስጥ ዘልቆ እየገባ እኔንም አትፈልጊኝ ማለት ነው አላት። አቶ ግርማ ነበር። ድምፁን ስትሰማን ዘረዘራት። ፍርጥም ብላ በህይወቴ በዚህ ልክ ሰው ያስጠላኛል ብዬ አስቤ አላቅም ነበር አለችው። ጥሩ ነው፣ ዛሬ ደግሞ ሙሉ በሙሉ ድነሽ ወደ አቋምሽ ተመልሰሻል። የግንባርሽ ጠባሳም በቀላል ሰርጀሪ እንደሚስተካከል እርግጠኛ ነኝ አላት። አዎ፣ ግን መገደሌ ላይ ቀር ወደ አቋሜ መመለስ ሆነ ጠባሴ በሰርጀሪ ማስወገድ ምን ይረባኛል? አትሳሳቺ፣ ምንም ቢሆን እኮ ያሳደግኩሽ ልጄና ወለላሽን ያጣሽኝ ፍቅረኛ ነሽ። ዝም ብዬማ አልገልሽም። ከተስማማን ለምን እገልሻለሁ አለና ከፊት ለፊቷ አልጋው ጠርዝ ላይ ተቀመጠ። ምንድነው የምትፈልገው? በቃ ወደ ፖሊስ ጣቢያ አልሄድም፣ ልቀቀኝ። ማለቴ ሙሉ በሙሉ ከህይወት አውጣኝ፣ ንብረቴን አስረክበኝ፣ ከዛ ትደርስብኝ አልደርስብህም በማለት ለቀናት ስታብሰለስለው የከረመችውን የመደራደሪያ ሀሳብ አቀረበችለት። ጥሩ፣ ወደ ፖሊስ ጣቢያ ላለመሄድ መወሰንሽ ከስሜት የጸዳ ውሳኔ እየወሰንሽ እንደሆነ ያስታውቃል። ሙሉ በሙሉ ከህይወቴ ውጣ ላልሽው እኔም ቀድሜ አስቤ ውሳኔ ላይ የደረስኩበት ጉዳይ ስለሆነ ያስማማናል። ያልገባኝ ንብረት ያልሽው ነው። የእናትሽን ውርስ እየጠየቅሽ መሆኑ ነው? በድንጋጤና በገረሜታ አፍጥጣ አየችው። ይህም ውርስ ነው። ከ15 ዓመት ጀምሬ በናይት ክለብ እየዘፈንኩ ነው። በ15 ዓመት ጉዞ ላይ ውጭ ሀገር በመሄድ እንሰራለን። አንድ አልበም አሳትሜ በዛም ብዙ ብር ተገኝቶበታል። ይህም ቤት በእኔ ብር ነው የገዛኸው። ስሙም በእኔ ነው። አንድ ኤክስካቫተር ማሽንም በስሜ እንደተገዛ ነግረኸኛል። ሌላም ብዙ። ግን እኔ አሁን ኤክስካቫተሩንና ይህን ቤት ብቻ ከሰነዶቹ አስረክበኝ የምልህ። ከዛ እህቴን ስጠኝ። በቃ የራሳችንን ኑሮ እንኖራለን። የራስህን ኑሮ ኑር። ልናስቸግረህ አንፈልግም። ከትከት ብሎ ሳቀ። ምን ነው የሚያስቅ ነገር ተናገርኩ አለችው በመጸየፍ አስተያየት። ሃይ ገርሞኝ ነው። አንቺ በቃ እንደ 3 ዓመት ህፃን ልጅ የተነገረሽን ሁሉ ታምኛለሽ ማለት ነው። የምን ኤክስካቫተር ነው በአንቺ ስም ያለው? ማሽኑ በእህትሽ ስም ነው ያለው። ይህ ቤትም እንደዛው በስምሽ ያለው አንድ ብቸኛ ነገር ቢኖር የምትነጃት መኪና ብቻ ነው። ምን አይነት አጋሰስ ሰው ነህ ግን? አፍሽን መክፈት አቁመሽ የምልሽን ስሚኝ። አሁን ሻንጣሽን ሰብስበሽ ከዚህ ሀገር ትሄጃለሽ። የፈለግሽው ሀገር ምረጭና ተዘጋጂ። እኔ ጉዞውን አመቻችልሻለሁ። በሰላምና በጸጥታ ትሄጃለሽ። ማንንም አታገኝም። ያንንም ጎረምሳሽንም አታገኝም። ሄደሽም አትደውይለትም። እኔ ሳላውቅና ሳልፈቅድልሽም ወደ ሀገር ቤት መመለሳችን እዛ እስክትለምጂና ስራ እስክትጀምሪ ድረስ አንድ $10,000 አዘጋጅልሻለሁ። ቆይ ያን ያህል ልጅ እመስልሃለሁ? ልጅነቴን ዘረፍክ፣ ንብረቴን ዘረፍክ፣ እናቴን ዘረፍክ፣ ሞራሌን ዘረፍክ። ወደ ሙልጬን ወደ ውጭ ስትልከኝ እሺ ይሁን ብዬ የምሄድ ይመስልሃል? ከዛ ይልቅ በለመደ እጅህ እንደ እናቴ ብትገለኝ እመርጣለሁ። አይ እኔም አልግልሽም። አንቺም ከኔ አድርጊ እንዳልኩሽ ታደርጊያለሽ። እንደዛ እንደማደርግ በምን እርግጠኛ ሆንክ? አስገድደህና ጭንቅላቴ ላይ ሽጉጥ በመደቀን ኤርፖርት በራፍ ድረስ ልትወስደኝ ትችል ይሆናል። አውሮፕላን ውስጥ የምታስገባኝ ግን እንዴት አድርገህ ነው ስትል ያልገባትን ጥያቄ ጠየቀችው። ለእህትሽ ስትይ የምልሽን ታደርጊያለሽ ማለት አልገባኝም። ይህ ጉዳይ ከእህቴ ጋር ምን ያገናኛል? እህትሽ ባንቺ አለመኖር ደስተኛ የሆነች መስሎኛል። መኝታ ክፍሏን ሁላ ቀይራለች። አሁን አብራኝ ነው የምትተኛው። አሮራ ግላሸለሻት። ከተቀመጠችበት ወንበር ተንሸራታ ወረደችና ወለሉ ላይ ተንበረከከች። አንተ ስጋህ እኮ ነች፣ ያብራክህ ክፋኝ፣ ለዛውም አንድ ፍሬ ልጅ። እንግዲህ ነገርኩሽ። እኔ አንዴ በእንደዚህ አይነት ጉዳይ ስለተጨማላለኩ ግድ አይሰጠኝም። ይህ ሁሉ እንዳይሆን የምትፈልጊ ከሆነ እንዳልኩሽ አድርጊ፣ አትፈታተኝ። በይቻው ነገ ስመጣ መሄድ የምትፈልጊበትን ሀገር መርጠሽ ጠብቂኝ ብሎ ከተቀመጠበት ተነሳና ወጥቶ ሄደ። አሮራ ሰው በተንበረከከችበት ወለላ ላይ ስርር ብላ ተኛች። ትዕግስት ከመንግስቱ ጋር ቦሌ አካባቢ የሚገኝ አንድ ሆቴል ውስጥ ቁጭ ብለው የአሮራን አጎት እዝራን እየጠበቁት ነው። ስለ አሮራ ጉዳይ እስካሁን የደረሱበትን መረጃ በመነጋገር
በቀጣይ ምን ማድረግ እንዳለባቸው በጋራ ለመወሰን ነው። ማታ እንዴት ሆንሽ ሲል ጠየቃት መንግስቱ ትዕግስትን። ማታ ከግርማ ጋር ገብታ አብራ ማማደር ያጋጠማትን ነገር ነው የሚያወራት። ሲኦል ውስጥ ነው ያሳለፍኩት ባጭሩ መለሰችለት። ከማትፈልጊው ሰው ጋር ለኔ ስትይ እንደዛ በማድረግ በጸጸት ስቃተል ነው ያደርኩት። ያስተሳሰብ ብቃቴ ደብዝዟል። እምቢ ብትይኝ ጥሩ ነበር አላት። አይዞህ እንደምንም አምልጫለሁ። የጨገገ ፊቱ በከፊልም ቢሆን ፈገግ አለ። አትይኝም እንዴት ሆኖ? የለበሰችውን የቀኝ እግር የጅንስ ሱሪ ወደ ላይ ሰበሰበችና የተጋጋጠ እግሯን አሳየችው። እንዴ ምን ሆንሽ? እምቢ ስላልሽው ደበደብሽ? አይደለም ስናወራ ምሽተን ላንተ ላኩልህን ንግግራችንን ካጠናቀቅን በኋላ ሰዓት ሲደርስ ከስልኬ ሙዚቃ ከፈትኩና እንደነስ አልኩት። እሺ ብሎኝ ደነስን። በሌሊት ተነስቶ የግል ሆስፒታል ወሰደኝ። እናቴ ጋር ሄጄ ብተኛ ይሻላል አልኩት። ላድርስሽ ሲለኝ እናቴ ኃይለኛ ሴት እንደሆነችና በሰፈር መታየት እንደሌለበት ነግሬው በራይድ ሸኘኝ። ከዛም ራይዷ ዞሮ አንተ ጋር አምጥተው ጣለኝ ብላ ያጋጠማትን ባጭሩ አስረዳቸው። በጣም አደገኛ ሴት ነች ሲላት እዝራ አጠገባቸው ደርሰው ሰላም ሳይላቸው ወንበር ስበው እየተቀመጠ ነበር። ስሜታችን ከምክንያታዊነት ጋር በተቃራኒ ደስ የሚቆም አይደለም። ግን ነገሮች በምክንያታዊ ትንተና ተደግፈው ማረጋገጫ ከማግኘታቸው በፊት ቀድመው ከፊት ራሳቸውን ይገልጻሉ። ቆይቶ ግን በምን ምክንያት ትንታኔ የመደገፍና የመገረጥ እድል ሊኖራቸው ይችላል። እናም ስሜታዊ የሚሆን ጥሩ የሚሆንባቸው ብዙ የህይወት አጋጣሚዎች አሉ። ትዕግስት አሁን ያለችበት የስሜት ነረቅ ጥሩ ነው አይደለም አታውቅም፣ ግድም አይሰጣትም። አሁን የምታውቀው ሚስጥር ለመናገር ወስናለች። ውሳኔዋ ምን እንደሚያስከትል መገመት አትችልም፣ ግን የሆነ ይሁን ብላ ወስናለች። ሞባይሏን ከፈተችና አቶ ግርማና አሮራ መኝታ ቤት በምስጢር አስቀምጣ የነበረውን የሚያሳየውን ቪዲዮ ልታሳያቸው ዝግጁ ሆነች። ይህን ቪዲዮ ካየ በኋላ ለሷ መጨነቅና ማፋለሙን ይቀጥላል ወይስ ቁርጥ አድርጎለት እስከነጭራሹ ይጠላታል? እንደገዛ ልጁ የሚያየት ሳጎቷ ምን ይሰማዋል? በትዕግስት አእምሮ የሚጉላሉ የስጋት ጥያቄዎች ናቸው። ትዕግስት እዝራ ዝም ብለው ስለተቀላቀላቸው ግር ብሏት ደህና ነህ ጋሽ እዝራ ስትል ጠየቀችው። እንዴት ደህና መሆን መሰለሽ? አሮራ ወደ ውጭ አልሄደችም ማለት ምን ማለት ነው? ካልሄደች የተሰወረች እሱን የሚያውቀው ወንድምህ ብቻ ነው። መንግስቱ መለሰለት። ጎረምሳው ምን ለማለት ፈልገህ ነው? አባቷ ምን ያደርጋታል ብለህ አሰብክ? እኔ እንጃ። እኔ ማስበው ምንም ሊያደርጋት እንደሚችል ነው። ተሳስተሃል። ወንድም ያሮራን ከልጁ በላይ ነው የሚወዳት። እርግጥ አንተን ለአመታት አሳስረዋል። በዛ ቂም እንዳያስከበትና ስለሱ ጥሩ ልታስብ እንደማትችል አውቃለሁ፣ እረዳሃለሁ። አንተን ብቻ ሳይሆን በሷ ዙሪያ የሚያንዣበው ብዙ ጎረምሶችን አስደብድቧል። ጎርቷቸው ወይም ልክ እንዳንተ አሳስሯቸው ሊሆን ይችላል። ይህን ሁሉ የሚያደርገው ግን እሷን ከጥቃት ለመጠበቅና የማይሆን ሰው ላይ እንዳትወድቅ አብዝቶ በመጨነቅ ነው። እርግጥ እንደዛ አይነት አካሄዱን ይፈጽማል አልደግፈውም። ብዙ ጊዜም ተጣልተንበታል። ግን እሷን ለመጉዳት ብለው እንደማይደርጉ አውቃለሁ። ምናካ ለአባቷ እኮ ነው። ትዕግስት ብለጭ አለባት። አይደለም ማለቴ እሷ አባቷ ሊሆን አይችልም። እዝራ አፍጥጦ አያት። ምን ለማለት ፈልገሽ ነው? የስጋ አባቷ አይደለም፣ ግን ደግሞ ከሕፃንነቷ ጀምሮ ተንከባክቦ አሳድጓታል። ትምህርት ቤት እየተመላለሰ አስተምሯታል። ኮትኩቶ ባለሙያ ቆጥሮ ድምጿን እንዲሞረድ በማድረግ አሁን የማታውቃትን አይነት ድምፃዊ እንድትሆን አድርጓታል። ታዲያ ወላጅ አባቷ ቢሆን ከዚህ በላይ ምን ሊያደርግላት? እንዴትስ ሊያሳድጋት ይችል ነበር? ሁለቱም ላይ ተሳስታቸዋል በሚል ስሜት አፈጠጠችባቸው። ትዕግስት እንግዲህ ሁለታቸውን በተረጋጋ ስሜት የማሳያቸው ነው አለችና ስልኩን መካከላቸው ላይ አድርጋ ቪዲዮን አጫወተች። እርቃን ተጣጥፈ ቦርጭ ያለው የግርማ ሰውነት፣ ሽንክትክት ያለ ጠይም ለጋ የአሮራ ሰውነት፣ ሰፊ ነጭ አልጋ ልብስ በተነጠፈ ግዙፍ አልጋ። ቪዲዮ ሲንቀሳቀሱ የሚታዩ ናቸው።
አሮራ ግርማን ከላይ ገፍትራ በጥፊል ታለሷለች የሚል ምኞት እየተጠባበቀ ነበር። መንግስቱ እየተመለከተ ያለው ግን ተቃራኒው ነው። እያየ ያለው እንደዛ አይደለም። መንግስቱ ቪዲዮን እስኪያልቅ ለማየት የሚያስችል አቅም አጣ። ጭንቅላቱን ያዘና መቀመጫውን ለቆ ወደ ሽንት ቤት ተንደረደረ። ሊያስመልሰውም ሊያስቀምጠውም መሰለው። ጉሮሮንም የሚዋጥጠው ነገር አለ። ተንደርድሮ ለፊት ያገኘውን አንዱ መጸዳጃ ክፍል ገባና ከላዩ ላይ ተረከመው። እዝራ እንደደነዘዘ ነው። ምንም አይነት የስሜት ለውጥ እየታየበት አይደለም። ዝም ብሎ በእርጋታ የተከፈተለትን ቪዲዮ እያየ ነው። አሁን ሁለቱም እርስ በርስ የተቆላለፈ እየተጫጫው ነው። ትዕግስት የመንግስት ሁኔታ ስላሳሰባት ስልኩንም ሆነ እዝራን ባሉበት ትታ ወደ መንግስቱ ሄደች። መንግስቱን እንደምንም ራሱን ለማረጋጋት ከወሰነ በኋላ ስልኩን አወጣና ደወለ። እንዴ ሰውየውን እየተከታተላችሁ ነው ሲል ጠየቀ። አዎ በቃ ይታፈን። መቼ? አዎ ዛሬው ነው፣ ከተቻለ ሆኖ ነው። ትዕዛዙን አስተላለፈ። እሺ በቃ ወስዳችሁ ቦታው ላይ ስታደርሱ ደውሉልኝ፣ ወዲያው እመጣለሁ። ስልኩን ዘጋው። ያለበት መጸዳጃ ቤት እንኳን ሲከፍተው ትዕግስት ነች። ወጣና አልፏት ሄደ። ዝምታው ከኋላው ተከተለችው። ሲደርስ እዝራ የሚያየውን ቪዲዮ ጨርሶ ሙሉ የጅን ጠርሙስ በእጁ ይዞ ከጠርሙሱ እያንደቀደቀ በመጠጣት ላይ ነው። ሁለቱም ወደ የቦታቸው ተመለሱና ቁጭ አሉ። መንግስቱ በምልክት አስተናጋጇን ጠራት። ስትመጣ ሙሉ ብላክ ሌብል ከ2 ብርጭቆ ጋር አዘዛት። ትዕግስት ሞባይሏን ከነበረበት ቦታ ወደ ራሷ አንሸራተተችና ከፈተች። ሰዓቱን አየች። ከረፋዱ 5:10 ይላል። ፈገግ አለች። 7 ሰዓት ሲሆን ማንንም አላናገረም። ሁለቱም መጠጣቸውን እየተጋቱ ሀሳባቸውን እያመሸጉ ነው። የመጀመሪያው አረፍተ ነገር የተናገረው እዝራ ነው። መንግስቱ አቤት ጋሽ እዝራ። ሽጉጥ አለ? አዎ። በአንተ ስም የተመዘገበ ካልሆነ ታውሰኛለህ። ወንድሜን ከገደልኩበት በኋላ መልስልሃለሁ፣ ካልሆነም ሌላ ግዛልኝ፣ ብሩን እከፍላለሁ። ትዕግስት አፍጥጣ አየችው። አይኑ ደም ለብሷል። የግንባሩ ስሮች ሁሉ ግትርትር ብለዋል። የተነገረው ሁሉ ከልቡ እንደሆነ አልተጠራጠረችም። ፊቷን ወደ መንግስቱ አዞረች። ተመሳሳይ ፊት ከዘጣን የሚታያት። ሁለት በበቀልና በመጠጥ የሰከሩ ወንዶች መሃል ቁጭ ብላ እየተቆለጨለጨች መሆኗን ማመን አልቻለችም። ጋሽ እዝራ አታስብ፣ ባይሆን እድል ምናምን ካለው እንዲዘጋጁ ነገራቸው። ሌላው ለኔ ተውልኝ። ለአሮራ መበቀል የኔ ኃላፊነት ነው። እናንተ ሰዎች ምናልባት በህይወት ኖራ የሆነ ቦታ ደብቋት ወይም ቁልፍባት ከሆነ እኮ ችግር ውስጥ እንገባለን። እናንተ ከገደላችሁት የሚፈጠረውን አውቃችሁ በተዘዋዋሪ እሷንም ገደላችኋት ማለት ነው። አይ ያ አይከሰትም። ከመሞቱ በፊትማ ሁሉንም ነገር እንዲናዘዝ ይደረጋል። ከገደላትም የት እንደቀበራት ወስዶ ያሳየናል። ከደበቃትም ከደበቀበት ቦታ አውጥቶ ይሰጠናል። ካልገደላት አትገሉትም አይደል? ትዕግስት በማፈራረቅ ሁለቱንም በየተራ እያየች በመለማመድ ጠየቀቻቸው። ሁለቱ ወንዶች እርስ በርስ ተያዩ። ለመናገር አሁንም እዝራ ቅድሚያውን ወሰደ። አይ የአውሬ መሞት አለበት። እኔ ምንም ሆነ ምንም እንዲሞት ነው የምፈልገው። በቃ ይሞታል። ተስማሙና ብርጭቋቸውን አጋጩ። እናም ሁለቱም ወደ ገዛ ሀሳባቸው ተመለሱ። የሰው ልጅ ልብ እንዲህ ቦታውን ለቃ ብዙ ሴንቲሜትሮችን ወደ ታች ዝቅ ትላለች እንዴ? እንደዛ ነው መንግስቱ ነው የተሰማው። አይኖቹን ዙሪያውን ሲያሽከረክር በሆቴሉ የተለያዩ ኮሪደሮች የተሰቀሉት ባለ ሰፋፊ ፍላት ስክሪን ቲቪዎች ላይ በጠቅላላ እያዩ ያለው የግርማንና የአሮራን ጨዋታ እየመሰለ ነው። በሱ እይታ ፊት ለፊት ከመንገድ አሻግሮ ያለው ቢልቦርድም እንደዛው የአሮራን ገላን ይሞላል። ግን ይህ ሁሉ ከሆነ በኋላ ለምን በሷ እንዳልተበሳጨ እየገባው አይደለም። አሁንም በውስጥ ያለው ለሱ የመንሰፍሰፍና የማዘን ስሜት ባለበት እንዳለ ነው። እንደውም ይበልጥ መጠኑን እየጨመረ እያስመሰለው። ግርማ በሆነ ድክመቷ ገብቶ እንዳታለላት በሆነ የልጅነት ክፍተቷ ገብቶ ህይወቷ እንዳጨመላለቀባት ነው እየተሰማ ያለው። በዚህም ምክንያት ይበልጥ ግማሽን ነቡና ግማሽ ነፍሱ ታማውበታል። አሮራ አሳዘነችው። አሮራ ናፈቀችው። በዛ ምክንያት ግርማን በተቃራኒው በፊት ከሚጠላው በላይ ጠላው።
በፊት ላይ ያሰቃየው፣ ሊቀጠቅጠው፣ ሊቦጫጭቀው፣ ሊበቀለው ከሚፈልገው በላይ አሁን ለማድረግ ቸኩሏል። ክፍል 9 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።